አይ አይ ሰው ግን እንደ ወዴት እየሄዳችሁ ነው? አካሄዳችሁ እንዴት ነው? ትላንትና ያልተመለሰ መልስ አለኝ ዛሬ ይመለሳል ብዬ ጠብቄ ነበር። አይ ዶንት ኖ ይሄ መልስ አልተመለሰልኝም። ገባችሁ? አልተመለሰልኝም። በእውነቴን ነው የምላችሁት። በጣም በቃ ሰው ያመናችሁት ሰውና ይሆነኛል የነገ አለልኝ ያላችሁት ሰው ይሄንን መልስ ሲጠብቁ ምንና ስሜት ይሰማችኋል? ቤተሰቦቼ የምትወዱት ሰው በዛ ላይ የምታፈቅሩት ከልብ እንጃ ከራሳችሁ በላይ የምትሳሰሉትና የምታስቡላችሁ ሰው ለእናንተ እንደዚህ አይነት መልስ ማለት ሲመልስላችሁ ማለት እንደዚህ አይነት መልስ ከሱ ሲጠብቁ ለእናንተ ምንም ቦታ እንደሌለ ሲያሳያችሁ ምንና ስሜት ውስጥ ነው የምትገቡት? አልገባኝም። ጌታን እኔ ብሩክ ዛሬ በጣም አናዶኛል። እግዚአብሔርን በጣም ነው ያናደድከኝ ብራዘር። ጌታን እኔ አስረግጬ ልንገርህ ዳኒ ስሜት አለኝ ብሎ ሲሄድ አንተ ማለት ስሜት አለኝ ብሎ በዛ ላይ ለምን ጭንቅላት ላይ አልቆምክም? ልጆ ላይ ማለት ነው እንዴ? ሄሚ ወይ አታፈቅራትም? ምን ሆኖ መልስ አልሰጣትም እኮ ምንም አለ ማለት ማጋፋጥ የሚባል ነገር ወይም ማወራት የሚባል ነገር ምንም የለም። ኧረ ተው ግን ብሩክ ጌታን ተው። ሄሚ እኮ እስከ አንተን እየፈተነች ነው። በነገራችን ላይ ለሷ ምን ያክል ቦታ እንዳለ ማወቅ እንፈልጋለች። ግን አንተ አልገባኝም። እኔ ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ቪዲዮ እንኳን በጣም የሚያሳዝንና ማን ጠብቀው እንደዚህ አይነት ሰው ያማነውና ልብን የሰጠነው ሰው እንደዚህ አይነት መልስ እንጠብቃለን ብዬ አላሰብኩም። መቼ ብሩክ ለሄሚ እንደዚህ አይነት መልስ ይሰጣል ብዬ የትላንትና ያለችው ቦታ ላይ ደግሞ እሱም ደግሞ ተለያይተናል ብሎ ነው የተናገረው። ሶ እኔ መናገር የሚፈልገው ነገር ቢኖር ስለ ዳኒና ስለ ሱሲ መጣላችኋለሁ። ቆይ ስለ ብሩክና ስለ ሄሚ ላወራላችሁ ማለት ሄሚ ዛሬ ምንም አያገባትም፣ ምንም አላወራችም። መጣች እሱ ኦኬ እንደዚህ ብሏል ማለት ስሜት አለኝ አፋቅርሻለሁ ምናምን ነው ያላት። ሶ ብሩክ አንተ ማለት ነው እኔ በጣም ትገርማኛለህ ብራዘር። ለምንድን ነው ግን አንተ እኔ እንጃ እየወደድካትም ወይም ለሰው አሳልፈ መጻታት ነው ወይም አልወደድካትም? እኔ እንጃ እስከዚህ ድረስ በውስጥ አይደለም ወይም የወደድካት በአፍ ብቻ ነው ወይስ እንዴት ነው? አይ ዶንት ኖ አልገባኝም። ጌታን የምር ነው የምልህ ዳኒ አፈቅራታለሁ ሲል አንተ እኮ ዝም ብለህ ነው የሸኛው። እንዴ ተው እንጂ እንደ ምንድን ነው ሄሚን ወይም ለሄሚ ምንም ቦታ እንደሌለ እያሳየ ነው አሁን በዛ ላይ ገባ አይደል? ሄሚ ግን አንተን ለማፈተን ነው እንደዚህ አይነት መንገድ እየሄደች ያለችው። ከሀገርም ሊወጣ ነው ምናምን እያለች ያለችው ምናምን እና አንተ አሁን ወይኔ ጉድፈላ። ባለፈው ማነች ስሟ የሆነ ልጅ ብሩክን አፈቅራለሁ ብላ የመጣችው ስሟ ማናት? ባናታችሁ ሮዚ ሮዚ ሄሚ ያ ቀን አንተ ጋር ተጣልታለችና አፈቅራለሁ ብላ የመጣችው ግን ምንድነው ያለች? አንቺ ብሩክን ከመቼ ጀምሮ ነው ማለት ያፈቀርሽው? ከመቼ ነው ገደል ነው የሚያስገባሽ ብላ ተናገረች። ጠፋጠፋች፣ ማታች፣ ሰደበች። ልጅቷ ከህይወት አስወጣች ማለት ነው። አንተ አልገባኝም። እኔ እሷ እንደምታፈቅር እያሳየች ነው እኮ አንተን እንደምታፈቅር። አንተ ግን አልገባኝም። የመጣው ወንድም የሆነ ሰው ለምሳሌ ለፕራንክም ብሎ የሚመጣው ሰው ምንድነው የምትለው? አንቺ ትፈልጊያለሽ ሄሚ? እሺ አንቺ የምትፈልግ ከሆነ ችግር የለም። ግን እኔ አንቺ ማስፈልግ ነገር ማድረግ አልፈልግም። አንቺ ትፈልግ ወይ አንቺ ትፈልጋለሽ? እኔስ ፈልጋለሁ። እኔ ስሜት የለኝም ወይ አትልም? አራ እግዚአብሔር እኔ አንድ ነገር የተረዳሁት ነገር ቢኖር እነኚህ ልጆች ያገናኘው እነሱ ሁለቱም እኔ አላቅም። አንድ ነገር እኔ በዛል ለምን ማንንም ኮሜንት ላይ እንደፈለጋችሁ ነገር ልታወሩና ልትሉት ትችላላችሁ። ገባችሁ አይደል? ትላንትና ራሱ ያልተመለሰልኝ መልስ ነው። ዛሬም አልተመለሰልኝም። ዛሬም እኔ እንጃ አላውቅም። ብሩክ ምንም ነገር እየጋፈጥክላት ወይ እየተናገርክላት ለሱ ቦታ እንዳለ እያሳያት አይደለም። ገባ አይደል? እና እነሱን ያገናኘው ኦዲየንስ ነው። ከዚህ በፊት በጉርሻ ምክንያት ነው የተገናኙት። ነገር ግን ለምን እንደዚህ ልትል ቻልሽ ልትሉት ይችላላችሁ። አምሶ ችግር የለም። እኔ ልባል ወይም ልናገር ብዬ ነው። ገባችሁ አይደል? ወይም እሱን ፈልጎ ወይ እሱ አፈቅሯት የሚመጣው ልባል ወይም እስከዚህ ድረስ ያላችሁት ለኦዲየንስ ስለሚወደው ነውና ወይም ቤተሰብ እናንተ የሚወደው ሰው ብዙ ሰው ስላለ ነው ወይ ያሳለፍ ከሷ ጋር የነበርከው ልባል ለሷ ቦታ የለም ልባል? ብሩክ እንዴት ነው የመጣው? ወንድ ታፈቅራታለህ፣ አንቺ ትፈልጊያለሽ፣ ወደ እሷን ትጠይቃለህ። አንደኛ ነገር። ሁለተኛ ደረጃ ላይ ደግሞ የመጣው ሰው ደግሞ አንተ
እኔ እንጃ እኔ አፈቅራታለሁ ወዳታለሁ ፍቅረኛ አይነት የወደፊቴ ሚስቴ ናት እኔ ሁሉም ነገር ናት እሷ በሷ እንድትመጡ አልፈልግም አትልም አልገባኝም እኔ እንዴ ወይ ማናገር አልቻልክም ወይ ህፃን ነህ እኔ እንጃ እንዴት ነው አልገባኝም እኔ እኮ እኔ ሊገባኝ አልቻለም ብሩኬ ሄሚ እኮ እስከዚህ ድረስ ይቅርታ ሳታደርግ የቆየችው አንተ ማንነት አውቃ ካንተ ጋር መኖር ፈልጋ ነው እኮ ብሩኬ ጌታን እንደ አንተ ማንነትክ እሷ ባታፈቅር ኖሮ ከሱሲ ጋር ለምን አልጋ ላይ እንደዛ ፕራንክ ማድረግ ይቅርና ያለ ካሜራ እንደፈለክ ቢቶን ራሱ ማለት ግድ አይሰጣትም ነበር ስለምታፈቅርክ ነው ይሄን ሁሉ ነገሩን እየቆሰቆሰች እያወራች አንተ ማማን እየፈለገች ያለችው ለምንድን ነው አንተን ስለምታፈቅረ ላንተ ቦታ ስላለ አንተን ስለምትወደ አንተን ስለወደፊት ወይም ባል ወይ ፍቅረኛ ማድረግ ስለምትፈልግ ነው ያ ነገር ደግሞ አንተ ያረካት አይደለም ብሮ ጌታ ነው እኔ አስረግጬ ነው ምናገሬ እቄጭ ነው ምናገረው ማንንም ምንም አታመጡም በቃ አፌ የራሴ ነው ስልኬ የራሴ ነው እንድናገር እንትን የሰጠኝ እግዚአብሔር ነው ስለዚህ ምንም አይደለም ገባችሁ እቅጭ እናገራለኝ ብሩክ ሄሚ የምትከፈለው መስዋዕት በፍሱ ማለት አልከፈልክላትም ለሄሚ ጌታን እንዴ ምንድነው ምን ሆንክ ብራዘር ምንድነው ማለት ብዙ ነገር አሳልፈ ማታል አይደል እንዴ ብዙ ነገር እኔ እንጃ እጅ ላይ ተይዛችሁ እዚህ ደርሳችኋል አንተ ግን ዳኒ አፈቅራለሁ ሲላት ዝም ነው ያልከው በጥፊ ብለክ ለምን በጥፊ አትልም ነበር እንዴ እኔ አፈቅራታለሁ እኔም አለው ለጣቴ ደሞ አንደኛ ነገር ማጥቼ ያለው እና ዳኒ እና ሶሲ ጋር እና ብሩክም ደሞ ለዳኒ የናገረው ነገር ሶሲ ትፈልጋለህ ወይስ አትፈልግም መባል ቃላት መጠየቅ ለምን አስፈለገ ጌታን ብሩክ ለምን አስፈላጊ ነው ትፈልጋታለህ ወይ አትፈልግም ማለት ባለፈው አምሶ እዚህ ጋር ሰው ስም ስለሌለ ስሙ ማጠራትና ችግር የለም ዝም ብዬ ልጠቀመው ሜሮን ሩታና አብሬሽ ማል ቁጭ ብላ ምንድነው ያለችው አብሬሽ ሩታ ትፈልጋለሽ ወይ አትፈልግም ስትል ምንድነው ያለችው ሩታ እኔ አልፈልግም አለች እንደ አንተ ያገባህም ብራዘር ቡራዬ ጌታን ወንድሜው እንጃ ወንድሜ ሲማ አንተ እንጃ የሚያወራው ነገር ራሱ ግራ እየገባኝ ነው ጌታን ማለቴ ከዚህ በፊት አንተ አይደለም ያገናኘው እነሱ እንደፈለጉ ፍቅር ካለ ውስጡ ላይ እውነቱም የሚፈቃቀሩ ልጆች ከሆኑ በምንኛ መንገድ ይታረቃሉ አንተ ደግሞ ውስጥክ ላይ ያለው ይቅርታ እዚህ ነገር ውስጥ ስላስገባሽም አም ሶሪ ከዚህ በኋላ ግን ህይወቴ ላይ እንዳትመጪ ህይወትሽ ላይም አልመጣም ስላበላሸው ህይወትሽን ይቅርታ እና እኔ አበላሸው ነገር አም ሶሪ ብለ እና እነሱ መፈቃቀሩት ወይ ፍቅር ካለ ዳኒና ሱሲ እነሱ ወደ ፍቅራቸው ይመለሳል አንተ ደግሞ ህይወትክ ማስተካከል እንዳለብህ ረስተ ሱሲን ትፈልጋለህ ባልፈልግ አንተ ለራስህ ለማድረግ ነው እንዴ አልፈልግም ማለት አላውቅም አልፈልግም ብል ምንድነው ማለት አልገባኝም እኔ አንተ ምን አገባ ሲጀመር አንተ የራስህ ህይወት ነው እንጂ ለሰው ምን አገባ ፈለጋ አልፈለጋ ለምን አፋርዳች ያልበላን ለምን ገደል አይገባም እንዴ አያገባህም እኮ ብራዘር የምር ነው ምሬ ቡራ የምር እውነቴን ነው ምልክ እንዴ ምን ሆነክ ነው ተው እንጂ ብራዘር ተው የኦዲየንስ ልብ አትስብረው የምር ነው በጣም ነው ያስጠለን በጣም ነው የደበረኝ የዛሬ ቪዲዮ አንተ ግን ሄሚ ላይ ለሄሚ ምንድነው ስሜት አለክ ብለ አንተ ገና እሱ ተረጋግተ ጥያቄ ትጠይቃለህ የምን ባለፈው እንትና አለ ብሎ ስሜት አለ ያለው ጊዜ ዛሬ ደግሞ ነው ያለው ደግሞ ሁለተኛ ጊዜ እኔ ቢሆን አፈርዳቼ ነው መስበለው እኔ ወንዶኜ ፍቅረኛ ላይ የምንም ወንድ የሚመጣ ጌታን ነፍሴን እስከሰጥ ድረስ ነው ስለዚህ ለነገ ሚስቴ ናች ለልጆቼ እናት ናት ሚላት ሚስት ላይ የሆነ ሰው በመጣ እንዴት ዝም ብዬ ነው እሱ ምንድነው ስሜትክ ብዬ እሱን ገና ቀስ ብዬ የሚጠይቀው ለምን አፈርዳቼ አይበለም እሱ ያገባኛል አያገባኝም አይ ዶንት ኬር እንተ ህይወቴን አበላሽቶ እና ህይወትክ ተበላሽቷል በዛ ላይ አንተም የሚጋ ተጣልታችኋል እና ሐራብሮክ የተውታው ግን እና በዛ ላይ ምንድነው ያልከ ያለው ሄሚ ትላንትና ከዚህ በኋላ እንገናኝም ብላለች እኔን ደግሞ ወደ ራሴ ማመለስ አለብኝ እሷም ደግሞ ሄሚ አንቺም ጥሩ ህይወት ይጋጥምልሽ ምናምን በዚህ በቃ ማለየት የሚባል ቃላት እናንተ ጋር ትንጥዬ ሆኖ ተገኘ እኔ አልገባኝም
መልካም ነገርና ክፉ ነገር አሳልፋችሁ መታችሁ ነበር እዚህ ድረስ ማለት ነውና ከልጅነት ጀምራችሁ 1 አመት ማለት ቀላል አይደለም። 1 አመት ውስጥ ለምሳሌ አንድ ሴት ብታገባ አሁን ይሄ አመት የምትወልድ ነው አመት ነው ትወልዳለች 1 አመት ውስጥ አንድ ልጅ ይኖራል ማለት ነው። ሶ 1 አመት ውስጥ ላይ የሆነ መስዋዕት ተከፍላችኋል፣ እሷም ከፍላለች፣ አንተም ከፍላል። ሶ ያ ነገር ደግሞ ያ ፍቅር አንተ አሳልፈ ልትሰጣት ነው ማለት ነው። እንደ የዋህነት ነው አታውቅምና ነው አነጋገር አትቻልክም ነው ወይ አልገባኝም። አስረዱኝ፣ ኮሜንት ላይ አስረዱኝ ቤተሰቦቼ። እንዴት ነው ነገሩ? አረ ብሩክ ማጋፈጥ ነበረብህ እንዴ? ሄሚን አሳልፈ ልትሰጣት ነው እንዴ? አንተ የመጣው ሰው ሁሉ አንቺ ትፈልጊያለሽ ወይ ብለህ የምትጠይቁ እኔ ፍቅረኛ አይነት ወዳታለሁ አፈቅራታለሁ ማንንም ለማንም አሳልፌ አልሰጣትም አትልም እንዴ? አንተ በእናትህ አቃጥለህ ልደፈነው እንዴ ለኛ? ወይኔ እኔ ወንዶኛ እኔ አፈቅርሻለሁ ብዬ ልሂድ እንዴ? የጌታ ይድረስልኝ። ኧረ ተው ግን ይምር ነው ብሩኬ፣ በጣም ይደብራል። በዛ ላይ እቺ ደግሞ የጅልጥ ልጅ አለ ጌታን። እቺ ሱሲ ተብዮ አንቺ ደግሞ ማተሽ እሱ ላይ አትለጥፊ። ሰላም ምትይ ከሆነ በጣት ሰላም ባይ አንቺ ዶንቆሮ ማለት ነው። አንቺና ዳኒ አሁን ተጣልታችሁ አይደለም እንደዚህ ይሆናችሁ ያላችሁት እንዴ? ምን አይነት ክብረ ቢሶች ናችሁ ሁለታችሁም? ታረቁ አይታረቁ ብሩኬ። አንተ ግን እኔ ሊገባኝ ያልቻለ ነገር ከሀይሚ ጋር ያሉ ነገር ለማስተካከል አልሞከርክም እና እንለያያለችና እሺ እንለያይ ከዚህ በኋላ እኔም ማገኛት አልፈልግም። ማንን ለማለማመጥ እሷ አንተ ማለማመጥ ወይ ወንድና ታለው እንደ እንትን የለማመጣች የነበረችው ከዚህ በፊት ዱባይ ሊሄድ ነው ስትል አትሄድ፣ እኔን ጥልህኝ አትሄድ፣ ያላንተ መኖር አልችልም ብላ ጥልህኝ አትሄድ ብላ አንድ ቀን ማዳር አቅቷት ቡታጀራ ተከትላ ሄዳ ነበረ። ያ ምንድነው ላንተ መስዋዕት ማከፈል ነው እና ትምህርት ብዙ ነገር መስዋዕት ከፍላለች ላንተ አይደል እንዴ? አንተ ደግሞ ዛሬ እንለያይ ስትል እንዴት ነው ለምን አላልክም? አሳልፈ ነው ዝም ያልከው? ዋት ለሽ እንደ ምን ወዶ ሰው አይን እያየ አይን ፈጣጣ አድርገን እያየን ለሰው አሳልፈ ማሰጣት ምን ማለት ነው? ብራዘር ህይወትክ ነው እኮ አሳልፈ እየሰጣህ ያለው እንደ አቆም መኖር አለብህ። የምትወደው ሰው ላይ ጀግና መሆን አለብህ። ሌላ ቦታ ላይ ሰውን የምታከብር ከሆነ ማለት ነው በሚስትና በሀገርና በሚስት ውድድር የለም ወይም የሚባል አባባል አለና አንተ የምትወዳት ሰው ላይ የምታፈቅራት ሴት ላይ ሰው ሲመጣ ታፈቅራለች። ምንድነው ስሜቴ? ለምንድነው ፈለከው? አንቺ ላይ ምን ስሜት አለ? አንቺም ትፈልጋለሽ ወይ? ሰው የስማ እኔ አፈቅራታለሁ። እኔ እሷ ጋር ያሉት እኔ ወንድም አይደለም ፍቅረኛው ነኝ። ለሷ እኔ ፍቅረኛ እኔና እሷ ፍቅረኛሞች ነን። ሶ ምንድነው የምትፈልገው? ከህይወቴ ውጣልኝ፣ እሷ የኔ ናት አትልም ነበር እንዴ? አፉ ተዘግቷል እንዴ? ብራዘር ምንድነው ችግር? አልገባኝም። እስቲ ግልጽ አርጉልኝ ነው። አረ ብሩክ በጣም ይደብራል። ሄሚው እኮ ከሀገር ማውጣት ስሊቅርና እግር እንደዛ ከቤት ማስወጣት ፈልጋ አይደለም እኮ ማንነትክና ለሷ ያለህን ቦታ ማወቅ ፈልጋ ነው። አንተ ግን ያ ነገር እያሳያት አይደለም። ሁሉም ነገር አሳልፈት እየሰጠህን ነው እንዴ? ምንድነው አንተ ከነገራች አይበቃም እንዴ? ባለፈው ቡታጀራ ሄዳ ምንድነው ያለችክ? እኔ የሚፈልገው ነገር ሁሉ ነገር ትፈቅዳለህ ማለት ነው ያለችክ እኮ። ምን ነክ ነው ብራዘር? አንተን እኮ ሁሉም ነገር ነው ያረጋችሁ እሷ ወደኛ ፍቅረኛ እና ሁሉም ነገር አንተ ነገር ያ ነገር ደግሞ እኔን ጀመሷት እየከፈልክ ለማስዋት እየተከፋፈላችሁ እዚህ ጋር ደርሳችኋል። ግን ዛሬ ፍቅር መሃል እሷ እንደምታፈቅራት ወይም ለማስረጋ ማለት ማረጋጋጥ ፈልጋ ነው እንደዚህ ሆነሽ ያለችው ነገር። ግን አንተ ያሳያ ያለው አክቶች በጣም ምንም እንጃ ለሷ ስሜት ያለው ለስሜቷም እየተጨነቅም እና እንደምታፈቅራትም እያሳያት አይደለም። ጌታን ብሩክ በጣም ነው እኔ የተሰማኝ ጌታን ዛሬ በቪዲዮ ላይ በጣም የተሰማኝ ማለት ነውና እቺ ደግሞ አንተ ጋር መጣ መተለጣጣፈው ከህይወቴ ውጪ በላት እስቲ አንዴ በእናትህ ምንም ችግር የለም። አፍክ ችግር የለም እንደዚህ ብለህ ተናገር እንጂ አፍክ አይቆረጥም ችግር የለም ተናገር። አንተ ዳኒ ተብዮ ዱምቡሎ ደግሞ ማለት ነው አንተ ውሻ ምን ይመስላል በጌታ አንተም ብሎ ወንድ በእግዚአብሔር አንተም ብሎ ወንድ እንዴት እንዲያስጠላኸኝ ጌታን ሲጀመር ልክ ነህ። ባይዘው አንድ ፍቅረኛ ነው ጓደኛ ነው ያለነው ሰው እኛን ለኛ ስሜት ካልተጨነቀ እኔ ፍቅረኛ ነኝ ብሎ መልስ ካልመለሰ አንተ ልክ ነህ። ባይዘው ማንም ሰው ያይ የሚዬ እግዚአብሔር ባለሽበት ቦታ ይጠብቅሽ፣ ያሰብሽ ሁሉ ይሳካልሽ የኔ ውድ። እኔ ምንም ልልና ምንም እንድናገር አልችልምና
ያሰብሽው ሁሉ ይሳካልሽ። እግዚአብሔር እኔ እንጃ አላውቅም። አንቺ የምትወጂ አንቺ ብቻ የምትወጂ ሳይሆን እሱ የሚወድሽን ሰው እግዚአብሔር ይስጥሽ። እኔ እንደዛ ነው የምለው። በቃ በህይወትሽ ላይ የምረ ነው የምልሽ። አላውቅም። ጌታ ሴት ልጅ ነች እኮ ፍቅር ትፈልጋለች። ብራዘር ምን ሆነክ ነው? ተረዳት እንጂ እነኚህ ኢካካሞች ውሻዎች ከህይወቴ ካስወጣት ምን አፍቅ አይቆረጥም እኮ ሱሲ። በቃ ከዚህ በኋላ አጠገብ እንዳትደርስ፣ ህይወቴ እየተበላሻ ነው በላት። ብሩኬ ምን ሆነክ ነው? አባት ልጅነት ነው ሊበል እንዴ? አላወቅም ሊበል እንዴ? እንደ ጓደኝነት እዚህ በቃ ብራዘር፣ ወይ የወደፊት ህይወት ነው ወይ የዛሬ ጓደኝነት ነው የሚበልጠው? እስቲ አስረዳን። እኛ ራሱ አስረዳን። ምናልባት ቪዲዮ ላይ ምንም ይሁን አስረዳን። ጌታ የወደፊት ህይወት ነው ዛሬ ለጓደኝነት ጊዜ ማሳለፍ የሚባል ሰው ነው የሚበልጠው? ሄሚነሽ ወይ ሱሲ ነች የምትበልጠው ላንተ? ሰውዬ ተው ግን አትሳሳት። ጌታን ተመለስ ብሩኬ። ጌታን ሄሚ ላይ የሚመጣው ነገር ላይ ሁሉም ደግሞ አንተ እየጋፈጥክላት አይደለም፣ አሳልፈ እየሰጣት ነው። ለምን አልወደድካትም ወይ አታፈቅርም ማለት ነው? እንደዛ ነገር ነው እንዴ? እንደዛ ነው የሚመስለው። ዳኒ ስሜት አለ ብለን መጠየቅ ለምን አስፈለገ እንዴ? ተለያይተናል። ከዚህ በኋላ ስልክም አልደውልም። ዛሬ መጨረሻ ነው። መልካሙን ሁሉ ይመኝልሻለሁ። አረ ካንተ እኔ ይሄ አይደለም የጠበቅኩት ዛሬ ይሄ አይደለም የጠበቅኩት ብሩክ፣ በእውነቴን ነው የምልህ። ትላንትና እንኳን የጠበቅኩትም አልመለስክለትም። ለምን ትሄጃለሽ? ለምንድን ነው እኔን ጥለሽኝ ብትሄጂ አላልካትም? ጥላት ነው የሄድከው። ኢራስሽን ደግሞ አንተ ደግሞ አንዳንድ የምትናገረው አነጋገሮችን አነጋግርክ አስተካክል። ኢራስሽን እንደ ተፈላጊ ያይሽ ነው ብለሃል። እንደዚህ ብለህ ምናምን እሷ ልታስረዳት